ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ የሚገርም መረጃ ይዤላችሁ መጥቻለሁ። መረጃው ምንድን ነው ካላችሁኝ እንግዲህ ሰሞኑን ቲክቶክ መንደር ላይ እንደምታዩት ቀውጢ ፈልቷል። ቀውጢ ሰውን ሁሉ ያነጋገረ ቲክቶኮቹን ያባላ ምክንያቱም በጣም የተባሉት እንግዲህ አንዳንዴ እውነት ለመናገር ሊያሾ አፏ ይናገራል፣ የምትናገረውን አታስብም፣ አታገናዝብም። እኔ ሳስበው ራሱ ማለት ነው አፏ በመጣላት ደረጃ ነው የምትናገረው። ግን የዚህን ያህል ደግሞ አንድ ግለሰብ ላይ ይሄ ሁሉ ሰው ተደራርቦ ይሄ ሁሉ ሰው አንዴ ሆ ብሎ መነሳቱ ትንሽ ይገርማል። ምክንያቱም እናንተ እናትም ሆናችሁ በእሷን ቦታ እንግዲህ ብዙ ጊዜ ትናገራለች እየቀልድ እያሳሰቀችም መተዳደሪያ ዩቱብ ነው፣ ልጄን የማሳድገው በዩቱብ ብር ነው ብላለች። ከዚህ በፊትም ተናግራለች። ለቁም ነገረኛ ጓደኛ ነገሩ ጓደኛ በአሁኑ ሰዓት እኮ ጓደኛ የለም፣ ምቀኛ ነው ያለው። ምክንያቱም ጓደኛ ብላችሁ ስትጠጉት ምቀኛችሁ ማብዛታችሁ ማለት ነው። እና እሷም እንግዲህ እንደ ጓደኝነት ጓደኛዬ ናት ብላ የሆዷን አውርታላታለች። ልጄን በዩቱብ ብር ነው ማስተዳደራት፣ ልጄን የኔም ኑሮ በዩቱብ ብር ነው ብላለች። ያንን ደግሞ ጓደኛዋ ያንን ቻንስ ተጠቅማ ዛሬ ልትበቀላት በመነሳቷ ይሄ ጥፋት ነው፣ ከምንም በላይ ጥፋት ነው። ዮኒ ማኛ ራሱ ምን አለ? እኔ ሰው ጸብነን፣ ግን ሊያሾ ይሄንን አታደርግም፣ ሊያሾ ጎን እቆማለሁ አለ። እነ ሀቢባ ሁሉም ከጎንሽ ነን እያሏት ነው። እንግዲህ እንደ ሰው ስናስበው ደግሞ አንድ እናት ልጄን ማስተዳደሪያ ልጄን ወገን የላትም፣ ወገኗም ዘመዷም ቤተሰቧም እኔ ነኝ ብላለች። ስለዚህ ልጅ ያለው ደግሞ ይሄንን ያውቃል፣ ልጅ ያለው ደግሞ ይሄንን ይረዳል። ባታስተዳደር ራሱ እች ልጅ ካላስ ገቢዋ ልጇን ብቻ ባይሆን ገቢዋ ይሄ እስከሆነ ድረስ ሆ ብለን ዩቱባ ይዘጋ፣ ቲክቶኳ ይዘጋ፣ ኸይር ሌላ መቀጫ የለም፣ ሌላ የምትቀጣበት ነገር የለም። እንዴት ጉሮሮ ለመዝጋት ትቸኩላላችሁ? አሁን እኮ የእሷን ብቻ ጉሮሮ አይደለም የምትዘጉት፣ የህፃኗንም ልጅ ጉሮሮ ነው የምትዘጉት። አዎ ጥፋት ነው። አጥፍታለች። ይቅርታም ደግሞ ትጠይቅ። ይሄንን እኔ ይቅርታ መጠየቅ እንደውም እኔ ሳስበው ትልቅነት ነው። አንድ ትልቅ ሰው ነው ይቅርታ የሚጠይቀው። ትንሽ ሰውማ ሁሌም ትንሽ ነው፣ ይቅርታ ጋር አይደርስም። ስለዚህ ይቅርታ ብትጠይቅ ምንም የሚጎዳትም የሚቀርባትን ነገር የለም። ስለዚህ ይቅርታ ጠይቂ። ይቅርታ ማለት መሸነፍ አይደለም። ይቅርታ መጠየቅ የበታችነት መሰማት አይደለም። ግን ይቅርታ ለምጠይቀው ሰው ማን ነው? ጓደኛ ተብዬዋን ነው ወይስ ህዝቡን ነው የምጠይቀው? እኔ እዚህ ጋር ብቻ አልገባኝም። ጓደኛዋን ከሆነ እንዳትጠይቂ። እቺ እከካምናት፣ እሷ ልጅቷ ራሱ እከካምናት። የዚህን ያህል ሚስጥርሽን ጓዳሽን አውቃ ዛሬ መዘርገፏ እቺ እከካም ብያታለሁ እኔ በበኩሌ ማለት ነው። ስለዚህ ህዝቡን ከሆነ ይቅርታ ጠይቂ፣ እሷን ከሆነ ይቅርታ ትጠይቂ በእኔ አስተሳሰብ። እና በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እንደተለመደው ሼር፣ ላይክ፣ ሰብስክራይብ የሁል ጊዜ ትብብራችሁ አይለየን። መልካሙን ሁሉ ተመኘውላችሁ ባይ